የኛ ጌታ ስለኛ በስጋ ሞተ። ነፍስና ስጋው ሲለያዩ የኛን ሞት ሞተልን ማለት ነው። የኛን ቅጣት ተቀጣልን ማለት ነው። የኛን ዕዳ በደል ወሰደልን ማለት ነው። የኛን መርገም ለሱ አደረገው ማለት ነው። የኛን ሞት እሱ ወሰደው ማለት ነው። ቤዛችን ሆነ የነፍሳችን መድኃኒት በመሆን እሱ ስለኛ በስጋ በሞተ ጊዜ በሰውና በእግዚአብሔር መካከል የነበረ የጥል ግድግዳ ፈረሰ። ኃጢአት ከምኞት ጀምሮ ውሸት አብይ ኃጢአት ነው። ሐሜት አብይ ኃጢአት ነው። እግዚአብሔርን ሚካኤል ገብርኤልን ብሎ መማል አብይ ኃጢአት ነው። በመልካም መስሎ ሰርጎ ገብቶ እየገደለን ያለው እሱ በቀራንዮ በስጋ የሞተ በጎልጎታ የተቀበረ ሞትና መቃብርን ድል አድርጎ በሶስተኛው ቀን በኃይል ተነሳ። እሱ በእኔ ያመነ የተቀመጠ ይድናል። ብፁዕ አባታችን ብፁዕ ያዕቆብ መልአከ ኃይል ቀሲስ አደራው፣ ዲያቆናት፣ መዘምራን፣ በክርስቶስ ደም የከበራችሁ ምእመናን በቅድሚያ በእግዚአብሔር ስም እንደምን ዋላችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሁንልን። መስቀል ኃይልነ፣ መስቀል ኃይላችን ነው። መስቀል ጽንዕነ፣ መስቀል ብርታታችን ነው። መስቀል ቤዛነ፣ መስቀል የኛ ቤዛ ነው። መስቀል መድኃኒተ ነፍስነ፣ መስቀል የነፍሳችን መድኃኒት ነው ያለው እና መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። ይህ መስቀል ምን አይነት መስቀል ነው? እስኪ ንገሩኝ። እስኪ እንደሚነግረኝ ፈቃደኛ ነው። ይህ መስቀል ምን አይነት መስቀል ነው? በጣም ጥሩ። እኔው ልንገራችሁ። መስቀል 3 አይነት ነው። ይችን እንያዝ። መስቀል ስንት አይነት ነው? 3 አይነት ነው። መስቀል 3 አይነት። አንድ ዓለም የዳነበት መስቀል፣ ዓለምን ከመርገም ከውርስ ኃጢአት ከዘላለም ሞት ያዳነ መስቀል። 2 የዳኑ ክርስቲያኖች የሚሸከሙት መስቀል። 3 የዓለም ክርስቲያኖች የነጻነት አርማ የሆነው በቤተ ክርስቲያን ጉልላት በየእጃችን ያለው በየቀሚሳችሁ በአገር ቤት በየግንባር በየቀለበት ተቀርጾ ያለው 3 ስንት አይነት መስቀሎች አሉ? 3 አንድ ዓለም የዳነበት፣ 2 የዳነው ዓለም የሚሸከመው፣ 3 የዓለም ክርስቲያኖች የነጻነት ምልክት ይሄ። አሁን መስቀል ኃይልነ ስንል የመጀመሪያው ዓለም የዳነበት ማለታችን ነው። ዓለም የዳነበት መስቀል ምንድን ነው? ዓለም የዳነበት መስቀል ማለት የክርስቶስ መከራ ማለት ነው። ምክንያቱም መስቀል ማለት መከራ ማለት ነው። መስቀል ማለት መከራ፣ ውርደት፣ ስቃይ፣ ሰቆቃ፣ ሞት ማለት ነው። ስለዚህ መስቀል ኃይልነ ስንል ሁልጊዜ አይምሯችን ወዲያው መመልከት ያለበት የክርስቶስን መከራ ነው። ክርስቶስ እኛን ከሆነበት ሰው ከሆነበት ጊዜ ጀምሮ
በስጋ እስኪሞት ድረስ 33 ዓመት ከ3 ወር መስቀል ተሸክሞ ነው የኖረው። እኛ ሁል ጊዜ ጌታ መስቀልን ተሸከመ ስንል ትዝ የሚለን ዓርብ ብቻ ነው። ነገር ግን ጌታችን ኢየሱስ ክርስቶስ እኛ የዳንበትን መስቀል መሸከም የጀመረው በድንግል ማርያም ማህፀን ነው። በድንግል ማርያም ማህፀን ማለት በዓለም ሙሉ የሆነው አምላካዊ ረቂቅ አካሉን ከኛ ደካማ ግዙፍ አካል ጋር በድንግል ማርያም ማህፀን ሲያዋህደው ማለትም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ወስዶ ከረቂቁ አካል ላይ የኛን አካል ሲያዋህደው ሲዋሃድ የሱ ውርደት የጀመረው ያን ጊዜ የኛ ክብር የጀመረው ደግሞ ያን ጊዜ ነው። የሱ ስቃይ የጀመረው ያን ጊዜ ነው። የኛ ነፃነት የጀመረው ደግሞ ያን ጊዜ ነው። የሱ ራሱን ባዶ ማድረግ የጀመረው ያን ጊዜ ነው። የሱ መከራ ያን ጊዜ ነው። የሱ ሞት የጀመረው ያን ጊዜ ነው። ያን ጊዜ በድንግል ማርያም ማህፀን ተጀምሮ በቀራንዮ ተደመደመ የሱ ስቃይ። የኛ ህይወት የኛ ነፃነት ደግሞ የተጀመረው በድንግል ማርያም ማህፀን። ያ ማለት እሱ የኛን አካል ሲዋሃድ በድንግል ማርያም ማህፀን ድንግል ማርያም ከበረች። ለምን? የከበረው እሱ በባህሪ የከበረው አምላክ ከስጋዋ ስጋ ከነፍሷ ነፍስን ወስዶ ሰው ሲሆንና በማህፀኗ በተዋህዶ ሲያድር እሷ ሌላ ሰማይ ሆነች። እሷ ከኪሩቤል በላይ ኪሩብ ሆነች። እሷ መቅደሱ ሆነች። እሷ ዙፋኑ ሆነች። እሷ ከበረች። እሱ ግን ተዋረደ የኛን አካል በመዋሃድ። አንደኛ የማይታየው በእኛ አካል ምክንያት ታየ። ሁለተኛ በማህፀን ውስጥ ሰማይና ምድርን የፈጠረ ሰማይና ምድር የማይችሉት የተወሰነ አካል በመዋሃድ በማህፀን ውስጥ 9 ወር ከ5 ቀን መቀመጥ ከባድ ነው። ዓለማትን የሚመግብ አምላክ በማህፀን ተርቦ የሚራበውን አካልኛ የኛን በመዋሃዱ ምግብ የማይስማማው ምግብ ተስማምቶት በእናቱ ማህፀን ከእናቱ ምግብን እየወሰደ በማህፀን ቆየ 9 ወር ከ5 ቀን። በቤተልሔም በስጋ ተወለደ። ሲወለድ አሁን አምላክም ሰውም በተዋህዶ ነው። በተወለደ ጊዜ ስሙ ማን ተባለ አልኳችሁ? በተወለደ ጊዜ ስሙ ማን የተባለ? እስቲ አማኑኤል ተባለ ምትሉ። በተወለደ ጊዜ በቤተልሔም አማኑኤል ተባለ። ጌታ በተወለደ ጊዜ በቤተልሔም አማኑኤል ተባለ ምትሉ። በእርግጥ አማኑኤል ስሙ ነው፣ መድኃኒዓለም ስሙ ነው። ግን በቤተልሔም በተወለደ ጊዜ መልአኩ አስቀድሞ ሲወለድ እገሌ በሉት ባለው መሰረት አማኑኤል ነው የምትሉት ሲጃንሱ። መልካም። መድኃኒዓለም የምትሉ የለም። ክርስቶስ የምትሉ የለም። ኢየሱስ የምትሉ አይ እግዚአብሔር ይመስገን ግሩም። ይሄ ነው ስሙ ኢየሱስ ነው የተባለው ያን ጊዜ በቤተልሔም ስሙ ኢየሱስ ማለት ሰው አምላክን በተዋህዶ ማለት። ኢየሱስ ማለት ምንም ሕፃን ቢሆን ሰው አምላክን በተዋህዶ በተወለደ ጊዜ ማልቀስ ለአምላክ ለፈጣሪ ውርደት ነው። ይሄ መስቀል ነው። በእናቱ እቅፍ መሆን፣ የእናቱን ጡት መጥባት፣ መድከም፣ መተኛት፣ ማንቀላፋት፣ መተኛት ውርደት ነው ለሱ። መቆም አቅቶት መውተርተር መዳን ውርደት ነው ለሱ። ቀስ በቀስ ማደግ ውርደት ነው። መብላት መጠጣት ውርደት ነው። በዮርዳኖስ ራቁቱን መጠመቅ ለሱ ውርደት ነው። በአንድ ፍጡር መጠመቅ ውርደት ነው። ለምን? ፈጣሪ በፍጡር እኛን ተዋህዶ ማለት ነው። ይሄ ውርደት ነው። ግን በተጠመቀ ጊዜ ሰማያት ተከፍተው
አብ የምወደው ልጅ ደስ የምሰኝበት የምወደው ልጅ እሱ ነው እሱን ስሙት ብሏል። ይችል እንድናስታውስ ለምን እንዳለ እናያለን። በገዳመ ቆሮንቶስ በጾመ ጊዜ 40 ቀን 40 ሌሊት ያለ ምንም ምህልዋ ተራበ፣ ተጠማ፣ ተፈተነ። ይሄ መስቀል ነው፣ መከራ ነው፣ ውርደት ነው። ከዚያ ተዘዋውሮ ማስተማር ጀመረ። ይሄ ውርደት ነው ለሱ። በማስተማር ጊዜው ስሙን አጠፉት። ያልተባለው የለም። ጌታን ያላሉት የለም። በፖለቲካ ከሰውታል፣ በሃይማኖት ከሰውታል። ያልተከሰሰበት የለም እና ያ ሁሉ ክስ ግን መስቀል ነው ለሱ። ያላረገውን አደረገ ሲባል ያለ ስሙ ስም ሲሰጠው ለነገሩ አስቀድሞ ሲያስተምር ምን ብሎ ነበር? በስሜ ሲሰድባችሁ ደስ ይበላችሁ፣ በስሜ መጥፎ ታሪክ ሲተርኩ ደስ ይበላችሁ፣ በስሜ ስትሰደቡ ደስ ይበላችሁ፣ በስሜ ስትዋረዱ ደስ ይበላችሁ እያለ ተናግሯል። ያን የተናገረውን ደግሞ እሱ እየሰራ ነው ያሳይ። የማስተማር ጊዜውን ለአርአያነትና ለምሳሌነት አድርጎታል። ያ የማስተማር ጊዜው ለቤተ ክርስቲያን አርአያና ምሳሌ ነው የነበረው። የአርአያነት የምሳሌነት የማስተማር ጊዜውን ሲጨርስ የመጣበት ዋናው ዓላማው ነውና በቀራንዮ ስለኛ ተሰቀለ። መጀመሪያ ተቸነከረ፣ ተገረፈ፣ ተሰቀለ። በእንጨት ላይ ተሰቀለ። ለምን? ያን ጊዜ በእንጨት ላይ የሚሰቀል ሰው የተረገመ ነው። በእግዚአብሔር የተጠላ በህብረተሰቡ ዘንድ የተጠላ ነው። በእስራኤል ምድር በእንጨት ላይ የሚሰቀለው ምድሯ እንዳትረክስ እንደዚህ አይነት ክፉ ሰው የሚሰቀለው በእንጨት ላይ። ስለዚህ በቀኝ አንድ ወንበዴ ያለ የተሰቀለ፣ በግራ ሌላ ወንበዴ ያለ። እሱን መሃል ነው ያደረጉት። የወንጀለኞች ወንጀለኛ ለማለት፣ የወንበዴዎች ወንበዴ ለማለት፣ ከተረገሙት የተረገመ ለማለት በመሃል ነበር የሰቀሉት እሱን። ይሄ ነው እንግዲህ መስቀል ቤዛነ ማለት። ያን ሁሉ መስቀል የተቀበለው ለኛ ነው። መስቀል ቤዛነ ለኛ ለውጥ በመሆን ነው። የኛ ጌታ ስለኛ በስጋ ሞተ። ነፍስና ስጋው ሲለያዩ የኛን ሞት ሞተልን ማለት ነው። የኛን ቅጣት ተቀጣልን ማለት ነው። የኛን ዕዳ በደል ወሰደልን ማለት ነው። የኛን መርገም ለሱ አደረገው ማለት ነው። የኛን ሞት እሱ ወሰደው ማለት ነው። ቤዛችን ሆነ። የነፍሳችን መድኃኒት በመሆን እሱ ስለኛ በስጋ በሞተ ጊዜ በሰውና በእግዚአብሔር መካከል የነበረ የጥል ግድግዳ ፈረሰ። የጥል መጋረጃው ተቀደደ። የጠላት ዲያብሎስ ራስ ተቀጠቀጠ። ሰውና እግዚአብሔር ታረቀ። ዓለመ ገነት በደሙ ተከፈተ። ልጅነታችን ጸጋችን ተመለሰ። ወደ ቀደመ ክብራችን እግዚአብሔር መለሰን፣ ለክብር አበቃ። ስሙ ለዘላለም የተመሰገነ። እንግዲህ አሁን በዚህ አልተቋጨም። ዋናው ይህን ሁሉ ያደረገው እኛ ለትንሣኤ ሙታን እንድንበቃ ነው። ይህ ሥጋና ደም እስከ ኮተቱ አልፎ በትንሣኤ ሙታን ሌላ የምናገኘው አካል አለ። ብርሃን ለብሰን ብርሃን ተጎናጽፈን እንነሳለን። ለትንሣኤያችን ለወደፊቱ ለኛ ትንሣኤ በኩል ለመሆን በቀራንዮ በሥጋ የሞተ በጎልጎታ የተቀበረ ሞትና መቃብርን ድል አድርጎ በሦስተኛው ቀን በኃይል ተነሳ። ስሙ ለዘላለም የተመሰገነ ይሁን። በኃይል ተነሳልን። አሁን ይህ ጌታ አሁን ለትንሣኤያችን በኩር ሆነ። ለሐዋርያት መመሪያ ሰጠ። ያመነ የተጠመቀ ይድናል። ነፃነት ተመልሷል። ካሁን በኋላ ከአዳም ከሔዋን በተወረሰ የውርስ ኃጢአት ሰው ዕዳ የለበትም። የሚጠየቀው በራሱ ኃጢአት ብቻ ነው። ያመነ የተጠመቀ ሁለተኛ ከእግዚአብሔር ይወለዳል። የእግዚአብሔር መቅደስ ታቦት ጽላት መሆን ይችላል። በጥምቀት ከእግዚአብሔር ሲወለድ የዘላለም ሕይወትን ያገኛል በክርስቶስ። ይህን መመሪያ ሰጥቶ የኛ ጌታ በክብር አረገ። አሁን ኪሩቤል ላይ ነው ያለው።
ያ ተንቆ ተረግጦ የነበረ በግራ አጋንንት መሳለቂያ ሆኖ የነበረ የኛ አካል መርገምና ሞት ተጫውተውበት የነበሩ አምላክነትን ተዋህዶ አሁን ዙፋኑን መላእክት ኪሩቤል የተባሉ መላእክት ተሸክመውት በአብ ቀኝ እዚያ ዙፋን ላይ ነው ያለ የኛ አካል አምላክነትን ተዋህዶ በተዋህዶ ዛሬ ኢየሱስ ክርስቶስ ሊቀ ካህናት ተብሎ የዓለም ቤተክርስቲያን ራስ ዳግም ይመጣል። ሙታን እንነሳለን። የዘላለም ሕይወት መንግሥተ ሰማያትን እንወርሳለን። ስለዚህ ጌታ እኛን ከተዋሃደበት ጊዜ ጀምሮ በቀራንዮ ነፍስና ሥጋው በሞተ ሥጋ እስኪለያዩ ድረስ መስቀልን ተሸክሞ ነው ይለው። መስቀል ማለት ውርደት ፊልጵስዩስ 2 ላይ እግዚአብሔርነትን እንደመቀማት ሳይቆጥር ይላል። የሰውን አርአያና መልክ በመያዝ ይላል ሰው በመሆን ይላል ራሱን አዋረደ፣ ራሱን ባዶ አደረገ። እየተገባባን ነው። ራሱን አዋረደ፣ ራሱን ባዶ አደረገ ይላል። ስለዚህ መስቀል ስንል በቀራንዮ ብቻ እንዲያው በዕለተ ዓርብ የተፈጸመችው ብቻ እንዳትመስለን። ያን ያህል መስቀል ነው፣ ያን ያህል መከራ ነው ስለኛ የተቀበለው ወገኖች። ይሄ ነው እንግዲህ የመጀመሪያው መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ የተባለው ይሄ ነው። ሁለተኛው እንግዲህ በማርቆስ ወንጌል ምዕራፍ 8 ቁጥር 34፣ በሉቃስ ወንጌል ምዕራፍ 9 ቁጥር 23፣ በማቴዎስ ወንጌል ምዕራፍ 10 ቁጥር 38፣ ወደ ገላትያ ሰዎች ምዕራፍ 6 በመሳሰሉት ስናይ ደግሞ ምንድነው የሚለው? ሊከተለኝ የሚወድ ቢኖር ራሱን ይካድ ይላል። ሊከተለኝ የሚወድ ቢኖር ክርስቲያን መሆን የሚፈልግ ቢኖር ማለት ነው። ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። እኔ ጋር ብሎ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ይሄ ነው። አሁን እንግዲህ እዚህ ላይ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ሲል አሁን ትልቅ መስቀል በትከሻው ተሸክሞ ማለት አይደለም። ምክንያቱም ይሄን ያለው ጌታ ሕዝቡንና ደቀ መዛሙርቱን ጠርቶ በአንድ ላይ ነው። ቄሶችን ብቻ ቢሆን ኖሮ እንደው ያጠራጥር ነበር ይሄ ይሆናል የሚል ግን ሕዝቡንና ደቀ መዛሙርቱን በአንድ ላይ ጠርቶ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ስለዚህ አሁን መስቀል ሲል አሁን መከራ ማለት ደግሞ በክርስቶስ ምክንያት በእምነት ምክንያት ክርስቲያን በመሆን ምክንያት አሁን የሁሉ ፈተና ክርስቲያን በመሆን ምክንያት የሚደርስ ነው እንዳይመስላችሁ። አጋንንት ናቸው ጨዋታ የሚጫወቱ። ክርስቲያን በመሆን ምክንያት በዚህ ዓለም ስንኖር በእውነት ምክንያት በክርስቶስ ምክንያት የሚደርሰው ፈተና ስደትን ይሁን እስራትን ይሁን ረሃብን ይሁን ርዛትን ይሁን ግርፋትን ይሁን መስቀልን ይሁን ሞትን ይሁን ምን ይባላል? ተዳምሮ መስቀል ይባላል። ሮሜ 8 ላይ ከክርስቶስ ፍቅር የሚለየኝ ማን ነው አለ ቅዱስ ጳውሎስ። ረሃብ፣ ርዛት፣ ስደት፣ እስራት፣ መከራ፣ ሰይፍ፣ ሞት ነው ይላል። ይሄ ነው መስቀል የሚለው። ከክርስቶስ ፍቅር ሊለየኝ የሚችል ምንም እንደሌለ ተረድቻለሁ ይላል። መጨረሻ አንገቱን ለሰይፍ ሰጠለት። ጴጥሮስም ራሱን ለመስቀል ሰጠለት እና የእግዚአብሔር ቅዱሳን እስከ መጨረሻው ህቅታ እስከ ሞት ድረስ የሚቀበሉት መከራ ወገኖች መስቀል ይባላል። ስለዚህ እኛ ክርስቲያኖች ክርስቲያን ከሆንበት ጊዜ ጀምሮ እስከ ጊዜ ሞታችን ድረስ በዚህ ዓለም ኑሯችን የውጊያ ኑሮ ነው። ኤፌሶን 6 ላይ እንደሚነግረን የኛ ውጊያ ከደምና ከስጋ ጋር አይደለም አለ። ባይኖሮ ከሚያልፉ መንፈሳውያን ረቂቅ አጋንንት ሰይጣናት ጋር መናፍስት ጋር ነው የኛ ውጊያ። እነዚያ መናፍስት በልዩ ልዩ ምክንያት ይመጣሉ እና ከነሱ ጋር ነው ውጊያችን። ከስጋና ከደም ከሰው ጋር አይደለም።
ለዚህ ነው ጌታ መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ያለው። ሰዎች አይደሉም። ጨካኞች ሲሆኑ ሰዎች አይደሉም። ጨካኞች እንዲሆን የሚያደርጋቸው በውስጣቸው ያለው ክፉ መንፈስ። ስለዚህ ሁልጊዜ ተዋጊ ወታደሮች ሐዋርያት፣ ሰማዕታት፣ ጻድቃን አሁን ትናንት ሊቢያ አንገታቸውን እስኪሰጡ ያየነው በኢራቅ በሶሪያ በመሳሰሉት እንደ በግ በየቀኑ የሚታረዱት ያ እንግዲህ መስቀል ይባላል። ያ እንግዲህ በክርስቶስ ፍቅር በእምነት ምክንያት የሚደርሰው መከራ እስከሞት ድረስ ምን ይባላል ወገኖች? መስቀል። እና ደግሞ ራስን መካድ ማለት ደግሞ በክርስትና ምክንያት አንድ ሰው የአመንዝራነት ጠባይ ካለው ይተዋል። ሲተው ስጋውን መካድ ማለት ነው። ወይም የአንሱስ መካድ ማለት ነው። የስካር ሱስ ያለው ሲተው ካደ ማለት ነው። ስጋን ካደ ማለት ነው። የጭስ ሱስ ያለው ሲተው ካደ ማለት ነው። የውሸት ሱስ ያለው ሲተው ካደ ማለት ነው። የትዕቢት ሱስ ያለበት ሲተው፣ የቂመኝነት ሱስ ያለበት ሲተው ካደ ማለት ነው። በአጠቃላይ ስጋን መካድ፣ የስጋን ፍላጎት እምቢ ማለት ራስን መካድ ማለት ነው። በዘር በጎሳ በጎጥ በስልጣን በገንዘብ በምን የሚመጣው ፈተና ሁሉ ማሸነፍ መቻል ራስን መካድ ማለት ይሄ መስቀል ይባላል። ይሄ እንግዲህ የዳነው ዓለም ወይም የዳን ክርስቲያኖች ያዳነንን አምላክ ፍቅር የምንገልጥበት ፈተና ነው። ይሄ እንግዲህ መስቀል የሚባል ሌላው ሶስተኛው መስቀል ይሄ ነው። ይህ ጌታ የተሰቀለበት ነው። ይህ ጌታ የተሰቀለበት መስቀል አነብላችኋለሁ። ገላትያ 3 ላይ ጌታ ሳይሰቀልበት ከዚያ በፊት የመርገም ምልክት ነው የነበረ። የተረገሙ ሰዎች በዚያ ላይ ስለሚሰቀሉ ሕዝብ ተሰብስቦ ይሄ ተተክሎ ከታየ የመርገም ምልክት ስለሆነ አንድ የተረገመ ሰው አለ ማለት ነው ሊሰቀል ነው ብሎ ሰው ገና ባይምሮ ያውቃል። ጌታ ከተሰቀለበት በኋላ ግን የበረከት ምልክት ሆነ። በደሙ ስለተቀደሰ የነፃነት ምልክት ሆነ። የድል ምልክት ሆነ። የፍቅር ምልክት ሆነ። የሰላም ምልክት ሆነ። የአንድነት ምልክት ሆነ። የኃይል ምልክት ሆነ። የዓለም ክርስቲያኖች የነፃነት አርማ ሆነ። የነፃነት አርማ ሆነ። ይሄ እንግዲህ ሶስተኛው ነው። አሁን ለሁለቱ መስቀሎች የኃይል ምንጫቸው የመጀመሪያው መስቀል ነው። ይሄን ማወቅ አለ። ያዳመጣችሁ ነው። እስኪ ከኔ ጋር ለሁለቱ መስቀሎች የኃይል ምንጫቸው የመጀመሪያው መስቀል ነው። የመጀመሪያው መስቀል ጌታ ከጽንስ እስከ ቀራንዮ የተቀበለው መከራ ሆኖ በተለይ በቀራንዮ ያፈሰሰው ደሙ የቆረሰው ስጋው ያ መከራና ሞቱ መስቀል ይባላል። ስለዚህ ሁለተኛው መስቀል ምዕመናን የሚሸከሙት የምዕመናን መከራ። ሶስተኛው መስቀል ይሄ በየእጃችን ያዝነው። ይህ ከመጀመሪያው መስቀል ጋር ግንኙነት ያደረገ እንደሆነ ይበራል። ያዳመጣችሁ ነው። ከዚያ ከክርስቶስ መከራ ጋር ያያያዝ ነው። ያዋሃድ ነው እንደሆነ ያገናኘ ነው እንደሆነ ይበራል። ለምሳሌ የዚህ ከተማ የኃይል ምንጭ አለ። አንድ ቦታ የት እንደሆነ አላውቀውም፣ እናንተ ታውቁት ይሆን? የኃይል ምንጭ አለ። አሁን የሁሉ ኤሌክትሪክ ከዚያ ከኃይል ምንጩ ጋር ሲገናኝ ጠቅላላ ከተማ ሁሉ ይበራል። አይደለም ወገኖች? ይበራል፣ ኃይል ይመጣል። ከዚያ ከኃይል ምንጩ ጋር ኤሌክትሪክ ሾው በሙሉ የምናየው ግንኙነት ከሌለው ሊበራልን ይችላል? አይበራም። እንደዚህ ማለት ነው። ክርስቲያኖች ከስለሱ ፍቅር የምንቀበለው መከራ በየእጃችን እኛ ካህናቱ የያዝነው መስቀል ከዚያ ከመጀመሪያው ከክርስቶስ መስቀል ከተባለ ደሙ ጋር፣ መስቀል ከተባለ የሚቆረስ ስጋው ጋር፣ መስቀል ከተባለ ሞቱ ጋር የተገናኙ እንደሆነ ሁለቱ ይበራሉ። ካልተገናኙ አይሆንም። ሁለቱ ደግሞ ሊገናኙ የሚችሉት ማገናኛ ሽዋቸው ፍቅር። ያዳመጣችሁ? ሰላም፣ እውነት።
የሆነ ሆኖ ወደ መጀመሪያው መስቀል እንደገና ልውሰዳችሁ ለትንሽ ደቂቃዎች። ምን ይላል? ወደ ገላትያ ሰዎች ምዕራፍ 3 ቁጥር 13 ላይ ምን ይላል? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ይላል በብሉይ ኪዳን። እስኪ በአንድ ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና። ይኸውላችሁ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ሆነ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ስለኛ እርግማን ሆኖ ይላል ከሕግ እርግማን ዋጀን። ምን ማለት ነው? ከሕግ እርግማን ዋጀን ምን ማለት ነው? ከሕግ እርግማን ዋጀን ማለት በመስቀል ላይ እኛን ክርስቶስ በመስቀሉ ከሕግ እርግማን ነው የዋጀን። ከሕግ እርግማን ዋጀን፣ ከሕግ እርግማን ዋጀን የሚለውን ሲያረጋግጡልን ሁለት ጥቅሶች ልንገራችሁ። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 13 ጀምሮ እንዲህ ይላል፣ አስተውሉ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ፣ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም ይላል ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር አስታረቀ። ጥልን በመስቀሉ ገደለ ይላል። ያ ጥል ደግሞ የተፈጠረው በትእዛዝ ምክንያት ነው። ያ ጥል በእግዚአብሔርና በእኛ መካከል ነው። ያ ጥል በተገረዙትና ባልተገረዙት ነው። ያ ጥል በጨዋና በባሪያ መካከል በብሉይ ኪዳን፣ ያ ጥል በሴትና በወንድ ነው። ያ ጥል በለምጻሞችና በጤናሞች ነው። በአጠቃላይ በእግዚአብሔርና በእኛ መካከል ከተፈጠረው ጥል ጀምሮ ጥል በጥል ነበር በምድር ላይ። ግን ያ ሁሉ ጥል ምክንያቱ ትእዛዝ ነው። አሁንም ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 14 አንቤ ለማብራራት ሞክራለሁ። ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር ስንት አልኳችሁ? 14 ምን አለ? በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። እስቲ አብረን እንበል። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። አጋንንት ማለት ዲያብሎስና ሰራዊት ስልጣንን በሙሉ ከእነሱ ገፈፈ። ዲያብሎስ ስልጣን አግኝቶ የነበረው በእኛ ላይ እኛ ትእዛዝን በማፍረሳችን ምክንያት ጥል የተጀመረው ከአዳምና ከሔዋን ጀምሮ እኛ የእግዚአብሔርን ትእዛዝ ማፍረስ ስንጀምር ነው። አንድ ጥያቄ ልጠይቃችሁ። አንደኛ ቆሮንቶስ ምዕራፍ 15 ውስጥ ያለን ቃል ምክንያት አድርጌ ነው የምጠይቃችሁ። ለሞት ምክንያቱ ምንድን ነው ሲሉ የሞት ምክንያት ምንድን ነው? ኃጢአት ነው። በጣም ጥሩ። የሞት ምክንያት ኃጢአት ነው። ያዙ
ይቺ ነገር ያው የሞት ምክንያት ኃጢአት ነው። በጣም ጥሩ። የኃጢአት ምክንያትስ ምንድን ነው? የኃጢአት ምክንያት ምንድን ነው? ትእዛዝን ማፍረስ። ይሄ ለዚህ ነው ቆሮንቶስ 15 ላይ ምን ይላል? የሞት መውጊያ ኃጢአት ነው። ሞት እኛን የሚወጋበት መውጊያው ኃጢአት ነው አለ። ኃጢአት ደግሞ እኛን የሚያጠቃበት ጉልበቱ ኃይሉ ሕግ ነው አለ። ሕግ እግዚአብሔር ባንጥስ ኖሮ ትእዛዝ እግዚአብሔርን ባናፈርስ ኖሮ ኃጢአት የለም። ኃጢአት ባይኖር ኖሮ ሞት የለም። ስለዚህ መድኃኒቱ ምንድን ነው? ተቀድሶ ለመኖር ሕግ እግዚአብሔርን ማክበር። ይሄ ነው በሰውና በእግዚአብሔር መካከል ያለው ስምምነት። ፍጡራን የእግዚአብሔርን ትእዛዝ ማክበር፣ እግዚአብሔር በፍጡራን መክበር፣ እግዚአብሔር ፍጡራንን መመገብ። ይሄ ነው ሁሉ። ትእዛዛቱን ጠብቀው የሚኖሩ ቅዱሳን ናቸው፣ ንጹሐን ናቸው፣ ጻድቃን ናቸው፣ ክቡራን ናቸው፣ ሕያዋን ናቸው። ትእዛዙን የሚጥስ ኃጢአትን የሚያደርግ ደግሞ ይሞታል። ለዚህ ነው ጌታ በብሉይ ኪዳን ከሰማይ ወደ ሰዎች ተመለከተ ይላል። ምናልባት ከመይራይ መወጠቢ ዘይሐሰሶ ለእግዚአብሔር አንዳንድ እንደው ትእዛዛቱን የሚጠብቁ ንጹሐን ቅዱሳን ጻድቃን እውነተኞች ጠቢባን እንዳሉ ብሎ ተመለከተ። ነገር ግን አለ ሁሉ አረየ ወህውረ አለው፣ ሁሉም በትክክል በድሎ አገኘ። በደል ሊመጣው ከምንድን ነው አልኳቸው? ሕግን ከመጣስ ደግሞ በጣም የሚገርማቸው ትልቁ ችግር አንድ ክርስቲያን ያዕቆብ 2 ላይ እንደሚነግረን ወይም አንድ አማኝ ለምሳሌ በብሉይ ኪዳን ከ200 በላይ ሕጎች አሉ እግዚአብሔር የሰጠን 10 ትእዛዛት ማዕከሎች ሆነው አድርግም አታድርግም የሚባሉ ከ200 በላይ ሕጎች አሉ። አሁን እንደው ያደረገው እንኳን የለም፣ ግን ቢያደርግ ቢጠብቅ ለምሳሌ እንደው ለምሳሌ 200 ሕጎች አሉ እንበል። አንድ ሰው 199.9 ሕጎችን ጠብቆ ያችን አንዷን ነጥብ ቢጥስ 199.9 እንዳልነበሩ ይሆናል። እያዳመጣችሁ ለነገሩ አሜሪካም እንደዚያ መሰለኝ። አንድ ሰው እድሜ ልኩን ሕግን አክብሮ ኑሮ አንድ ቀን ሰው ቢገል እስር ቤት ይወርዳል አይደል? አይ እድሜ ልኩን ሕግ ጠብቆ ነው የኖረና አንድ ጥፋት ብቻ ናት ይቅር የሚባል አይመስልም አይደል? በእግዚአብሔር ደግሞ የባሰ ነው። በእግዚአብሔር ደግሞ የባሰ የሆነበት ምክንያት እግዚአብሔርና ኃጢአት ስለማይስማሙ፣ እግዚአብሔር ቅዱስ ስለሆነ ኃጢአት ርኩስ ስለሆነ ትንሽም ኃጢአት ካለች በሙሉ ትበረዛለች። አሁን ታዲያ ምንድነው እድላችን? የሰው ዘር በሙሉ እንደዚህ ከሆነ ምን ይሁን? ለዚህ መድኃኒቱ የእግዚአብሔርን ትእዛዝ ጠንቅቆ የሚጠብቅ ሰው እግዚአብሔር ማግኘት አለበት። እግዚአብሔር ማግኘት ስላለበት አንድያ ልጁን ወደኛ ላከ። ከድንግል ማርያም የተወለደው በተዋህዶ ሰው ሆኖ ኢየሱስ የተባለው ቀስ በቀስ ያደገው በዮርዳኖስ የተጠመቀው በገዳመ ቆሮንቶስ የጾመው ተዘዋውሮ ማስተማር የጀመረው አንዲትም የእግዚአብሔርን ትእዛዝ አልነካም፣ አያጠፋም። ያዳመጣችሁ ነው። ስለዚህ ኃጢአት የለበትም። ለዚህ ነው በዮርዳኖስ በተጠመቀ ጊዜ ሰማያት ተከፍተው የምወደው ልጄ ደስ የምሰኝበት እሱ ነው አለ። ደስ የተሰኘበት ለምንድን ነው? ትእዛዛቱን ስለጠበቀለት። እኛን ወክሎ ምን አለዚያ ሮሜ 5 ላይ ምን ይላል? በመጀመሪያው ሰው አለመታዘዝ ሰው ሁሉ ኃጢአተኛ ሆነ አለ። ኃጢአተኛ ከሆነ ደግሞ ያው ሟች ሆነ ማለት ነው። በመጀመሪያው ሰው አለመታዘዝ ሰው ሁሉ ኃጢአተኛ ሆነ። በሁለተኛው ሰው መታዘዝ ደግሞ ሰው ሁሉ ምን ሆነ ይላል? ጻድቅ ሆነ። አያችሁ፣ በመጀመሪያው አዳም አለመታዘዝ ሰው ሁሉ ኃጢአተኛ ሆነ። በሁለተኛው አዳም በክርስቶስ መታዘዝ ደግሞ ሰው ሁሉ ጻድቅ ሆነ።
በአዳም ምክንያት ሰው ሁሉ የውርስ ኃጢአት ተገዢ ኃጢአተኛ እንደሆነ ሁሉ በሁለተኛው አዳም በክርስቶስ ምክንያት ደግሞ ሰው ሁሉ ጻድቅ ሆነ ይላል። ለምን? የመጀመሪያው የአዲስ ኪዳን ሰው አምላክ ኢየሱስ ክርስቶስ ትእዛዛትን የጠበቀ ነው። ትእዛዛትን የጠበቀ ጌታ ነው። ያዳመጣችሁ ነው። ስለዚህ ምን አለ ጌታ በማቴዎስ ወንጌል ምዕራፍ 5 ላይ እኔ ኦሪትንና ነቢያትን ልፈጽም እንጂ ብሎ ምን አለ? ልሽር አልመጣም፣ አንዲት ነገር አልሻም። እኛ ወገኖቼ መጠበቅ ማክበር ያለብንን ትእዛዝ በሙሉ ጠበቀልን፣ አከበረልን። እንደገና ደግሞ የተገረዘና ያልተገረዘ ለምጽ ያለበትና የሌለበት በሴትና በወንድ እንደዚህ አይነት ደግሞ የሚለያይ ትእዛዝ ነበር። ያ ሁሉ ደግሞ በሙሉ በሞቱ አልፎ ባጭሩ አንደኛ ትእዛዛትን መጠበቅ ለነበረብን ለሁላችን ቤዛ ሆኖ ትእዛዛትን ጠበቀ። ሁለተኛ አትንካ፣ አትቅመስ፣ አትያዝ፣ ትረክሳለህ ለሚሉት ደግሞ አንድ ሰው በብሉይ ኪዳን አትያዝ፣ አትቅመስ፣ አትብላ፣ አትንካ፣ ትረክሳለህ ተብሎ ያን ካደረገ የእንስሳት ደም ይፈስለት ነበር። ያን ለሚለው ትእዛዝ አንድ ጊዜ ለሁል ጊዜ ደሙን አፈሰሰ። ትእዛዛትን በቀጥታ ደግሞ ለሚጠበቀው ትእዛዛትን ጠበቀ። እሱ የኛ ለውጥ ሆነ። አሁን ከዚህ በኋላ በአዲስ ኪዳን ከኛ የሚጠበቀው የምንችለውን ነው። ያዳመጣችሁ ነው። የምንችለውን ነው። የማንችለውን እሱ ነው የሚሞላው። ለዚህ ነው እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔም ብሎ ምን አለ? ንገሩኝ። እኔም ብሎ ምን አለ? አሳርፋችኋለሁ። ስለዚህ አሁን እኛ የምንችለውን ነው ማድረግ ያለብን እንጂ የማንችለውን ከኛ አይጠብቅም። እሱ የምንችለውን ያዳመጣችሁ ነው። የምንችለውን ነው እንጂ እኛ ፍጹም የእግዚአብሔርን ትእዛዝ በማክበር ሲኦልን አልፈን ገነት መግባት አንችልም። ኃጢአትን አልፈን ጽድቅን ማግኘት አንችልም። ከባድ ነው። ለምን? ኃጢአት አይቶ ከመመኘት ጀምሮ ምንድን ነው ያለ ጌታ? በኦሪቱ አለ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ በልቡ አይቶ የተመኛትን ያን ጊዜ ከእሷ ጋር ምን አደረገ ይላል? አመነዘረ ነው። ኃጢአት ከምኞት ጀምሮ ውሸት አብይ ኃጢአት ነው። ሐሜት አብይ ኃጢአት ነው። እግዚአብሔርን ሚካኤልን ገብርኤልን ብሎ መማል አብይ ኃጢአት ነው። በመልካም መስሎ ሰርጎ ገብቶ እየገደለን ያለው እሱ ነው። በእናት በአባት በማንኛውም መማል አብይ ኃጢአት ነው። እርግማን አብይ ኃጢአት ነው። መለያየት አብይ ርኩሰት ነው። በአጠቃላይ እነዚህ ቀላል መስለው የሚታዩን እንኳን እኛ በሙሉ እነዚህ ኃጢአት የሁሉ ኃጢአት ነው። ስለዚህ ይሄን ሁሉ አልፎ ትእዛዛትን ጠንቅቆ በቀጥታ ገነት መግባት የሚችል ማንም አይገኝ። ስለማይገኝ ምንድን ነው ያለ? በእኔ ያመነ የተጠመቀ ይድናል። በእኔ ያመነ የሚችለውን ለማድረግ ኃይል እሰጠዋለሁ ነው የሚለው። እስከ ሞት ድረስ እንዲሁ ሰው እኮ እስከ ሞት ድረስ ደርሶ እንኳን ተመልከቱ፣ እስከ ሞት ድረስ በእሱ ፍቅር በሃይማኖት ቢሞት እንኳን ንጹሕ ሊሆን አይችልም። አለመሆኑን የምታውቁት ምን ይላል? አንደኛ ቆሮንቶስ ምዕራፍ 13 ላይ በመላእክት ቋንቋ ብናገር አለ፣ እንደ ደወል ብጮህ አለ፣ ያለኝን ገንዘብ በሙሉ ለድሆች ባካፍል ብሰጥ አለ፣ ተራራን የሚያፈርስ ትልቁን ሾላ ዛፍ የሚነቅል እምነት ቢኖረኝ አለ፣ ሰውነቴን አሳልፌ ስለ ሃይማኖቴ ለእሳት አሳልፌ ብሰጥ አለ፣ ነገር ግን ፍቅር ከሌለኝ ከንቱ ነኝ። ፍቅር ሲባል ደግሞ የምንወደውን ብቻ አይደለም። ፍቅር ጠላትን፣ ፍቅር የሚያሳድንም። ክርስቶስ የወደደው ጠላቱን በመስቀል ላይ ሆኖ የሚያደርጉትን አውቁምና ይቅር በላቸው እወዳቸዋለሁ አይላምን ያላቸው። እውነተኛ ፍቅር እንደዚህ ያለ። የኛ ባህሪ ደግሞ በጣም ከባድ። እንኳንና ጠላትን መውደድ በጣም የሚገርማቸው ነገር
እሱ በሰጠን በአንድ ቤተ ክርስቲያን እንኳን እነሱ ካሉበት በምንም አይነት ግብቻ አላስቀድስም። እነሱ ካሉበት በምንም አይነት ግብቻ አልጸልይም። ቤተክርስቲያን አልሄድም። ስለዚህ ምን ይሻላል? በቃ ብንለያይ። ፕሮቴስታንቱ ማለት እንደዚህ ነው። ይሄ በኦርቶዶክስም ተጀምሯል። እሺ አሁን ለምሳሌ እኛ እዚህ ያለ በምንም አይነት ከነሱ ጋር ከምጸልይ ጨርሼ ቤተክርስቲያን ባልገባ ይሻለኛል። ማየት አልፈልግም እነሱን ብሎ አንድ ሰው አይግባ ቤተክርስቲያን። እኛን መድኃኔዓለም ከሱ በፊት ወስዶ የራሱ ያድርገን ገነት እንግባ። መቼም ገነት ምን ሄደው ለመቀደስ ነው አይደል? እሱ ለመዘመር ነው፣ ሌላ ስራ የለም። ቢል የለም አይዟቸው፣ ዝማሬ ብቻ ነው። አሁን ያ የዚህ ቤተክርስቲያን ምሳሌ ናት ገነት። ቀድመን ገባን። ያኛን የሚጠላ ሰው መሞቱ አይቀር ሲመጣ ምን ይሁን? አይቀንሱ ጋርስ አልሆንም ብሎ ሲወል ሊወርድ ነው ወይስ ደግሞ ሌላ ገነት ሊፈጥርለት ነው? ይህን ያህል ደካሞች ነው። ክርስትናችን ይህን ያህል የተፈተነ ሞኝነት ነው። በዚህ ጊዜያዊ ነገር ዘላለማዊውን ለማጣት የምንሽቀዳደም ሞኞች ነው። ስለዚህ ማንም በራሱ ስራ በራሱ ተጋድሎ ቅድስናን ጽድቅን አግኝቶ በምንም አይነት ዓለመገነትን የሚወርስ መንግሥተ ሰማያትን የሚወርስ አይገኝም። አንድ ምሳሌ ልንገራቸውና ልጨርስ። ያ ምሳሌ ምንድነው? ከእናንተ መካከል ለምሳሌ ከኢትዮጵያ ሱዳን በመሄድ ከሱዳን ወደዚህ የመጣ ይኖራል አላችሁ ብዙዎቻችሁ። በጣም ጥሩ። 12 ልጆች ያደመጣችሁ ደከማችሁ? አይዟችሁ እየጨረስን እና 12 ልጆች አዲስ አበባ አሉት። አዲስ አበባ በክብር የሚኖር ሰው ነው። በስልጣን በሀብት በድሎት ሲጀመር ጀምሮ ተመችቶት የሚኖር ሰው ግን በችግር ምክንያት ከአዲስ አበባ ሱዳን ይሄ ከአዲስ አበባ ሱዳን እስኪደርስ ድረስ ያየውን መከራ እሱ ብቻ ነው። እሱና እግዚአብሔር ያውቃል። እንደገና ሱዳን ደግሞ ሲገባ ደግሞ በራሱ ወንዝ በአባይ የሚኖሩ ሰዎች የራሱን አፈር አባይ ወስዶ የለገሳቸው ሰዎች ይሄን አፈር እስኪያሽተው ኢትዮጵያ መሰለህ የኔ እኮ ነው ሲሉ ያን ሁሉ መስቃ በመስማት አሜሪካን ኤምባሲ ይገባል። የአሜሪካን እድል ለማግኘት ማለት ነው። ነገር ግን ከአሜሪካን ኤምባሲ ስሙን ሲሰጥ የ12ቱንም ልጆቹ ስም ሰጥቷል። አይደለም ወገኖች? እኔ በፓስፖርት ነው የመጣው ስለሰማሁ ነው። እናንተ የበለጠ ታሳምሩታላችሁ ብዙዎቻችሁ። እና 12ቱ ልጆቹን አስመዝግቧል። እድል አግኝቶ አሜሪካ ገባ። እድል አግኝቶ ያ ሰው በጣም ጥሩ። እድል አግኝቶ አሜሪካ ገባ። አሜሪካ እንደገባ ደግሞ እሱ መስሎት የነበረው አሜሪካ እንደው የወርቅ ሶፋ ነበር። ሲመጣ ደግሞ የበለጠ ስትረስ ነው። ደግሞ ራሱን ከአሜሪካ ጋር ለማገናኘት ለማዋሃድ ለማለማመድ ከባድ ነው። ያን ሁሉ አልፎ ራሱን ችሎ ገንዘብ አግኝቶ በአካውንቱ አሳድጎ ፕሮሰስ ጀምሮ የልጆቹ ያልቀለታል ያመጣቸው የልጆቹ ያልቀለታል። እንኳን ሲያልቀለት ገና አሜሪካ እንደገባ ይደውልላቸዋል። ደስ ይበላቸው አሜሪካ ገባው ሲል እልልታው ዝማሬው ቤተክርስቲያን ሄዶ እግዚአብሔርን ማመስገኑ ተውት ልጆቹ። ለምን ነው? በእውነት ስለ አባታቸው አሜሪካ መግባት ብቻም አይደለም፣ ስለ ራሳቸው ወደፊት ተስፋ አሜሪካ ስለሚገቡ ስለ ራሳቸው ጭምር ይደሰታል። ግን ምን ይላቸዋል እያንዳንዳቸው? አይ እገሊት ይሄ ወለም ዘለም ነግሬሻለሁ፣ አደራሽን ተቆጠቢ፣ የአሜሪካ ዕድል እንዳያመልጥሽ። ደምሽ ይመረመራል፣ የሆነ ነገር ከተገኘ መቅለጥሽ ነው ይላታል። ከዚያን ቀን ጀምሮ ትጠነቀቃለች አሜሪካን ላለማጣት።
እገሌ ይሄ በሆነ ባልሆነው ሸሚዝ እየሰበሰቡ ቦክስ ገጥማለሁ ነግሬያለሁ። በክራይም ትመዘገብና ጉድ ይፈላል፣ አሻራ ይጥላል። እገሌ ብቻ የእያንዳንዳቸው መጥፎ ጠባይ ካላቸው ይጠቁማቸዋል። ተጠንቅቁ ይላቸዋል። ለስነ ስርዓት ተጠንቅቀው ይቆያሉ። አንድ ሁለተኛ ወደ አሜሪካን ኤምባሲ መሄድ ባለባቸው ጊዜ በቀጥታ ይሄዳሉ። በእግራቸው ይሁን በመኪናም ይሁን ይሄዳሉ። ሄደው ገንዘብ መክፈል አለባቸው፣ ደም መስጠት አለባቸው፣ ኢንተርቪውን ማለፍ አለባቸው። ይሄ እንግዲህ ከነሱ የሚጠበቅ ነገር ግን ሁሉም ሲያልቅላቸው በቦሌ ተሳፍረው እየዘመሩ አሜሪካ ይገባሉ። እንደ አባታቸው አልተሰቃዩም። መከራውን አባታቸው ወስዶላቸዋል። ያዳመጣችሁ ነው። ደግሞ መጥተው ደግሞ የሚገቡት ከተዘጋጀ ቤት ከአባታቸው ቤት ነው ሰተት ብለው ይገቡት። ይሄ እንግዲህ በአባታቸው ምክንያት ነው። ልክ ክርስቶስ ያደረገልን ይሄ ነው። ከሚኖሩበት አምላካዊ ክብር ተዋርዶ በስንት መከራ 33 ዓመት ከ3 ወር ቅድም እንዳልኳችሁ መስቀል የተባለ መከራን በመቀበል ምን አላቸው ሐዋርያትን? አሁን እኔ ብሄድ ይሻላል አለ። ከመሰቀሉ በፊት እኔ ብሄድ ይሻላል፣ በአባቴ ቤት ብዙ መኖሪያ አለ፣ መኖሪያ አዘጋጅላችኋለሁ። እኔ ቀድሜ እሄዳለሁ፣ ልባችሁ አይታወቅ፣ እንዳትደነግጡ፣ በሰላም ሁኑ። ስለዚህ እኔ ቀድሜ ብሄድ ይሻላል። የኛ ጌታ ቀድሞ ሞትና መቃብርን አሸንፎ ሄዷል። ኪሩቤል ላይ ሆኖ ቢቸርቡል እያለ ነው። አቶ ገሌ ተጠንቀቅ፣ እንዲህ አይነት ወይዘሮ ገሊት አንቺ ወጣት ይሄን ተው፣ በቃሉ ይናገራሉ ጊዜ ተው፣ እንዳያመልጣችሁ ያድን። መከራውን ተቀብዬላችኋለሁ፣ በእኔ ትገባላችሁ ነው የሚለው። አሁን እኛ ማድረግ የምንችለው ነው። አዲስ አበባ ያሉ ልጆች አሜሪካን ኤምባሲ በመሄድ ገንዘብ በመስጠት ደም በመስጠት ኢንተርቪውን በማለፍ በመጠየቅ በመመለስ የሚያደርጉት የራሳቸውን ድርሻ እንደመወጣት ያለ ነው። እኛ ቤተክርስቲያን የምንገሰግሰው፣ አስራታችን የምንሰጠው፣ የምንጾመው፣ የምንጸልየው፣ ገንዘባችን የምንለግሰው ይሄ ሁሉ ተጋድሎ የምንችለው ነው እንጂ ዋጋ ሊሆናል። ያዳመጣችሁ ነው። ያለም በገባልን በአባታችን ግን ማድረግ የሚገባንን ግን ማድረግ። ለምሳሌ አሁን ከዚህ ቁርባን ያቋረጣችሁ ትኖራላችሁ። ከዚህ ቁርባን ያቋረጣችሁ ትኖራላችሁ በልዩ ልዩ ምክንያት። ግን ቤተክርስቲያን ሁልጊዜ ቁረቡ ትላለች። ዝም ብላችሁ ወደ ኋላ ያላችሁ ትኖራላችሁ። ነገር ግን የአሜሪካን መንግስት ካሁን በኋላ ለወታደር ወጪ ማውጣት አሜሪካን በእውነት አስቸግሯል። ስለዚህ ስነ ምግባር ያለው ብቻ ነው መኖር የሚችለው። በኢትዮጵያ ኦርቶዶክስ ተዋሕዶ ደግሞ የሌላውን ባህልና ሃይማኖት ስናጠና እንዳገኘ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ትልቁ ስነ ምግባር የሚጠበቀው በቁርባን ነው። ለነገሩ ቁርባን አሁን መነገጃው ሽፋንም ሆኗል። ግን ዋናውን ማለት ነው ትክክለኛውን ቁርባን። ስለዚህ በትክክል ቆራቢዎች ብቻ ናቸው መኖር የሚችሉ ቆራቢዎች ብቻ ናቸው። ደግሞ ለመቁረብ የተጣላ መታረቅ ስላለበት ፍቅር ያለው ህዝብ ነው። ጥልን አስወግዶ ስለሆነ ሰላም ያለው ህዝብ ነው። ስለዚህ ቆራቢዎች ብቻ ናቸው መኖር የሚችሉ በአሜሪካ ማለት አንቆርብም የሚሉ የአመፅ ምልክት ስለሆነ የምንሰጠው የአሜሪካ መንግስት የሚሰጠው 30 ቀን ብቻ። በ30 ቀን ውስጥ ወስኑ። በ30 ቀን ውስጥ ካልወሰናችሁ በቀጥታ ሪፖርት ትደረጋላችሁ፣ ወደ ሀገራችሁ ትመለሳላችሁ የሚል አዋጅ ቢወጣ የማይቆርብ ይኖራል ይመስላችኋል? ይኖራል? አይኖርም። ለምን? ይቻላል። ዊካን አለ ኦባማ። ዊካን እያለ ተወጣት ነው። አንድ ወር ቀረችው። እግዚአብሔር ይመስገን እኛንም ያወጣል። በእውነቱ ይጨርስልን። ቻላት ዋይት ሃውስ ስንት መከራ ሳለፈ። ይቻላል። የምንችለውን እናድርግ። የተጣላን ሰዎች ቂም አንያዝ። ቂም መያዝ ካለብን በሰይጣን ላይ ነው።
ቂም መያዝ ያለብን ጥላቻችን ከክፉ ስራ ላይ ነው መሆን ያለብን። ሰውየውን አይደለም፣ ክፉ ስራውን ነው መጥላት ያለብን። ሰውየው ወዶ አይደለም፣ ሴትዮዋ ወደ አይደለም። ከሚስት ጋር የተጣላ ከባል ጋር የተጣላ ሰው ኢትዮጵያዊ ከኢትዮጵያዊ ጋር ተጣልቶ መታረቅ ይችላል። መታረቅ የሚቻል ነው። ይሄ የማይቻል አይደለም። ቁርባንም የሚቻል ነው፣ የማይቻል አይደለም። እንኳን ሌላ አስራት ለቤተ ክርስቲያን መስጠት የሚቻል ነው፣ የማይቻል አይደለም። ባይቻል ኖሮ ወደ ፕሮቴስታንት የተቀየሩ ኦርቶዶክሳውያን ለምንድን ነው 70 ሳንቲም ሳትቀር አስራታቸውን የሚሰጡት? ስለቻሉ፣ የጎደለባቸው ስላልነበረ ስለሌለ ነው። ማንኛውም የግብፅ በሉት ማንኛውም ኦርቶዶክስ ካቶሊክም በሉት ክርስቲያን የሆነ ሁሉ ካለው 1/10ኛውን አስራቱን የእግዚአብሔር ነው ብሎ ይሰጣል። ለምን? ስለተቻለ። ለምንድን ነው እኛማ እንችላለን ካልሰነፍን በቀር? ወገኖች እግዚአብሔር አድርጉ ያለን በሙሉ በማህበራዊ ኑሮ በሰላም እንድንኖር የሚረዳን ስለሆነ ማድረግ እንችላለን። ጥሩ ሰዎች እንሆንለት እንጂ ወደ ገነትም ወደ መንግስተ ሰማያትም የምንገባው በሱ መሪነት በሱ አሸናፊነት ነው። እዚህ የዮሐንስ ወንጌል ማለት የዮሐንስ መልእክት ምዕራፍ 5 ላይ ላንባት ይሁን 2 መስመር ነው። የዮሐንስ መልእክት ስንት አልኳችሁ? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና። ትእዛዛቱም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ይላል። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው ብሎ የሚያምን ዓለምን ያሸንፋል ይላል። ዓለምን ሲያሸንፍ ደግሞ ሲኦልን አሸንፎ ገነት ይገባል። ሞትን አሸንፎ መንግስተ ሰማያት ይገባል። ኢየሱስ የእግዚአብሔር ልጅ ኢየሱስ ክርስቶስን ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? እስቲ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብላችሁ የምታምኑ እጃችሁ ነው። ይሄ ነው አሸናፊነት ማለት። ታዲያ እጅ ማውጣት ብቻ ሳይሆን አውጥ የተባልነውን ስናወጣ ማድረግ ያለብንን የምንችለው ስናደርግ ልክ አሁን ዛሬ ለምታደርጉ ማን አስገድዷችሁ ነው የመጣችሁ? የእግዚአብሔር ፍቅር። ማን አስገድዷችሁ? ሃይማኖታችሁ። ማን አስገድዷችሁ? የሚመጣው ተስፋ። ማን አስገድዶን ነው? የእግዚአብሔር መንፈስ በውስጣችሁ ስለሆነ። ስለዚህ በርቱ፣ እንበርታ። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ኃይልነ፣ መስቀል ኃይላችን። ሙትና መቃብርን የምናሸንፍበት መስቀል ማለት የክርስቶስ ሞት። መስቀል ጽንዕነ፣ መስቀል ብርታታችን ነው። ሞትና መቃብርን የምናሸንፍበት የክርስቶስ ደም፣ የክርስቶስ ሞት። መስቀል ቤዛ ነው። መስቀል የተባለ የክርስቶስ ደም፣ የክርስቶስ ሞት የኛ ነው፣ የኛ ቤዛ ነው። መስቀል መድኃኒተ ነፍስ ነው። መስቀል የተባለ የክርስቶስ ሞት፣ መስቀል የተባለ የክርስቶስ የፈሰሰው ደም፣ የተቆረሰው ስጋው፣ መከራው ለኛ የነፍሳችን መድኃኒት ነው። ሌላው ደግሞ እኛ የምንቀበለው ፈተና ደግሞ መስቀል ይባላል። ሁለተኛው። ሶስተኛው ይሄ ነው። ይሄንም እንስመዋለን። የነጻነት ምልክት ብቻ አይደለም፣ እንስመዋለን፣ እንሳለመዋለን። 12 ዓመት ሙሉ ደም ይፈሳት የነበረችው ሴት የጨርቁን ጫፍ በነካ እድናለሁ ብላ አመነች። እንደምንም ተንጠራርታ በእምነት የጨርቁን ጫፍ ነካች። ኃይል ከሰውነት ወጥቶ 12 ዓመት ሙሉ ያሰቃያትን ደም አደረቀላት። የኛንም ኃጢአት እንደዚህ ያድርቅልን አደረቀላትና በኋላ ምን አለ እንዴ? የጨርቄን ጫፍ የነካ ማን ነው? ኃይል ከሰውነት የወጣ አለ።
ጌታ ሆይ ሰው ሁሉ በስጋው እየተዋደቀብህ እንዴት የጨርቄን ጫፍ ትላለህ? ሌላው እኮ ዝም ብሎ በስጋ ነው፣ በእምነት በእምነት የጨርቄን ጫፍ የነካለ ኃይል ከኔ ወጣ። እየተንቀጠቀጠች እኔ ነኝ አለች። ልጄ እንደ እምነትሽ ይሁንልሽ፣ ድነሻል። እምነት ነው። እኛም በዚህ በሚታየው በሚጨበጠው በነፃነት ምልክቱ መስቀል በተባለው በዚህ ቅርጽ በረከቱን፣ ጸጋውን፣ ይቅርታውን፣ ኃይሉን ወደኛ ይልካል ብለን አምነን ስንስመው ስንሳለመው ኃይል ከሱ ይመጣል። እያዳመጣችሁ ኃይል ከሱ ይመጣል። ቅባ ቅዱሱንም በሱ ስም የሆነ ነው ብለን አምነን ስንወስደው ስንቀባው ኃይል ከሱ ይመጣል። ጸበልም በሉት ማንም በሉት በሚታይ በሚጨበጥ በሱ ስም በሆነ ነገር የሆነ ነገር በዚያ እንድናለን፣ እንባረካለን፣ በረከት እናገኛለን ብለን ስንጠቀም ምንጊዜም የኃይል ምንጩ የቀራንዮ ነው። የኃይል ምንጩ ኢየሱስ ክርስቶስ። ነገሮች ሁሉ ምክንያቶች ናቸው። የኃይል ምንጫችን እሱ ነው። በከሱ በእኛ አምነን ይሆንልናል ብለን በተጠቀምንበት ሁሉ ኃይሉን ይልካል፣ በረከቱን ይልካል፣ ጸጋውን ይልካል። እግዚአብሔር ጸጋውን በረከቱን ያድላችሁ። የሰላም አምላክ ሰላሙን ይስጣችሁ። የፍቅር አምላክ ፍቅርን ይስጣችሁ። ሰይጣን ከቤት ለማስወጣት ነው የሚታገለው። ከቤቱ እንዳልሆነ ያደረገ እግዚአብሔር ስሙ የተመሰገነ ነው። እግዚአብሔር ይባርካችሁ። በርቱ። ለዛሬው እዚህ ላይ በቃ